አረ ወገን እነዚህ ዋንጮች ቀስ በቀስ ከጄ እየወጡ ነው እንዴ አራት አረንጓዴ ጠርሙሶች በግርግዳ ላይ ሁለቱ ተሰበሩ ለአራት ዋንጫ የተጠበቀው ሲቲ ነው እንዴ እኔ እኮ ነኝ አንድ ለዋንጫ የሚፎካከር ቡድን ማለት ነው የሚያሳየውን ካራክተር የማያሳይ ቡድን ዋንጫ አይበላም ስትባል አይደብርህ ምክንያቱም እኛ እውነታውን ስለምናውቅ ምናልባት አንተ ክለብህን ስለምትወድ ያርሰናል ደጋፊ ስለ አርሰናል ያለህ ዕውቀት አነስተኛ ፍቅር አውሮህ ማለት ነው ማለት እኔ ግን ጠንቅቄ ነው ማቀው አርሰናል ይሄ ነው ገብቷችኋል ካራክተር የለውም በቃ አንተ ቀጠቀጧችሁ እኮ እግዚአብሔር ቅጥቅጥ ይዞ ማለት እንዴ አንድ አንግል ሲያጋጫል ብቻ ግን ማለት ነው የእውነት ነው ምላችሁ ማለት ነው እፈሩ ማፈሪያ በስማ ለኔ ግን ደስ ያለኝ ነው ምላችሁ ማንቸስተር ይቅደም ብለናል አልተዘጋጀሁበት ለዚህ ውጤት አልተዘጋጀሁበትም ጀማው ወተት እንኳን አላዘጋጀሁም ተቃጠሉ ያቃጥላችሁ ወይኔ የማንም አለሊ መቱ መፈንጫን ነውን ወይኔ አራት ዋንጫ በላለው እያለ ሲዝት የነበረው ቲም ገና በሁለት ዋንጫ ከሁለት ዋንጫ ገበጫጫ ብቻ ወይ ሻምፒዮንሺፕ ላይ 7ኛ ደረጃ ላይ በሚገኘው በሳውዝሃምፕተን ይሄ ዝም ብሎ ተሸንፎ ወደቀ አይደለም መሸነፍ ተራ የሆነ ቲም መጥቶ ግሪምስቢ ታውን ምናምን ሊያሸንፍ ይችላል ተለብልቦ ተቀጥቅጦ ተለብልቦ ከኤፍኤ ካፕ ተሰናበተ አራቱን ዋንጫ አጣጥሜ ይሄኛውን እንደዛ በአካባቢያችሁ አርሰናል ደጋፊ ካለ ተጠንቀቁ ምን ተው መስሏቸው ሊያበሽቁን መጡ አላወቁ ነገር መልስ እንደሚያጡ አይደለም አንድ ዋንጫ ሶስቱንም ብናጣ አይደለም አንድ ጊዜ በሽንፈት ቢንጣጣ አርሰናል ቶም ነፍሴን እስከማጣ ካራቦ ካፕን አተናል እናስታውሳለን ዛሬ ኤፍኤ ካፕ ላይ ተሸንፈናል እናውቃለን እናንተ እየመጣችሁ ታስታውሱን አንፈልግም እና ክለባችሁን አሳልፋችሁ ማናችሁም የአርሰናል ደጋፊ ፕሊስ አትስጡ የምትሰጡ ካላችሁ አደቡ እያቃጠለን ምን ደግፈው ቲም አለን አሁንም እንደግፋለን ነገም እንደግፋለን ተነጋግረው እኮ ገብተው ማለት ነው ቋሚ 11ን ተጫዋቾቹ ተቦዳድነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጂሱስ ከምትባል ሁለታችሁ ማለት ነው በደም ፎከስ አርጋችሁ አረብኛችሁን አስተካክሉ በቃ አረብኛችሁን አስተካክሉ ወደ ከክለቤ ውጡልኝ እኔ ጂሱስ የሚባል ሰውዬ ድሮም አትመቸኝም በእናተ ኬፓ ምንም ተገረ የገባ ሰው ነው ድሮም ከቼልሲ ዮሐን ጋርሻል እናስፈርም እንደነበር ታውቃላችሁ አይደል ይሄ ፋይናንሻል ምናምን ነገር ብለው ነው ይሄንን በረኛ ያመጡብን በጣም ነው የምትቀልዱብን ምንድነው እኔ ምሬ ነው መላችሁ ሜንታሊቲያቸው ወርዷል በቃ ተነሳባቸው በሽታቸው ተነሳ ይሄ ትልቅ የሜንታሊቲ ችግር ነው ጋይስ እግዚአብሔር ነው መላችሁ የታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም ምን አይነት ቀልድ ነው የሚቀልዱብን ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው እናንተ በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው ገባችሁ በዚህ ጫና ቻምፒዮንስ ሊግ አለ ከዛ ፕሪሚየር ሊግ ከአራት ዋንጫ ወደ ሁለት ዋንጫ ሄደናል በ15 ቀን ውስጥ ከሁለት ዋንጫ አሰናበቱን አይደል ጫሩን አይደል አፍልተን ነበር ለነገሩ አራት ነበረች ሁለት ቀረች እንዴት እንደሚሆን ደግሞ እናየዋለን እስቲ ምንድነው እየተካሄደ ያለው ምንድነው እየሰሩ ያሉት የእውነት ምንድነው እየሰሩ ያሉት ኮቺንግ ስታፉ ተጫዋቾቹ ሜዳ ውስጥ ምንድነው ፐርፎርም እያደረጉ ያሉት ነገር ግራኔ ገባኝ የእውነት ኤፍኤ ካፕ የለመርነው እሱንም አሳጡን እኮ እሱንም አርሰናል በሳውዛምፕተን ተሸንፎ ከኤፍኤ ካፕ ተባሯል አርፈሽ ይሄን ዘፈን እየዘፈሽ ወደ ሀገርሽ ታመሪያለሽ መሄዴ ነው እኔ መሰናበቴ ነው መሄዴ ነው እኔ መሰናበቴ ነው በሉ ደህና ሁኑ አመሰግናለሁ አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ ልክ ናችሁ
በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው ምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ ሱጪ ይሄ 14 ጊዜ የበለውት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ ሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣይዝም አንተ ነጮናና ማን ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው ምን በቃ ኖርማል ነው። ለአራት ዋንጫ የምትጫወቱት ቡድኖች ባለፈው ሲቲ ካራቦ ካፕ ላይ ለጠፈሽ፣ አሁን ደግሞ ሳውዛምፕተን አለቃሽ ኤፍኤ ካፕ ላይ አሰናበተሽ። አሁን የቀረሽ 2 ነው። እሱንም ተጠንቀቂ። እኔ የምታጭው እየመሰለኝ ነው። በዜሮ ከጨረሽ እኛ ሳንሆን እናንተ መሰደድ አለባችሁ። አባ ነግሬ ነበር። ትንሽ ክለብ ነው ያለህ፣ ትንሽ ክለብ። አዳምጠኝ። ቻምፒየንሺፕ ላይ ደረጃው እንኳን ስንተኛ እንደሆነ የማይታወቀው ሳውዛምፕተን አሸንፎ አይደለም በቁጥር አሸንፎ 2-1 አሸንፎ አይደለም። ሜዳ ውስጥ እንደ ትንሽ ቲም አልከስክሶ ነው ያሸነፋችሁ። አልከስክሶ። እናንተ የትንሽ ክለብ ደጋፊዎች ናችሁ። እሱን እያሰባችሁ ተኙ። ደህና ደሩ። በሁለት ተከታታይ ሳምንት ከሁለት ውድድሮች ወጥተናል። ዛሬ ሳውዛምፕተኖች ማሸነፍ ይገባቸው ነበረ። ልክ ጎል ሲገባብን ነው መጫወት የምንፈልገው የሚመስለው። ዛሬ ሲሪየስ የሆነ ክለብ ከሆንን ቀጣይ ዓመት ከኛ ጋር ማማን መቀጠል እንደሌለበት በግልጽ ያየነበት ጨዋታ ነው። የቡድናችን ምርጥ ተጫዋች የነበረው የ16 ዓመት ተጫዋች ነው። እነ ማርቲኔሊ፣ እነ ጋብሪኤል ሄሱስ፣ እነ ቤንጃሚን ዋይት በጣም ነው የምታስቁት። ካይ ሃቨርትዝ ምን እንደምል ራሱ አላውቅም። ዲፌንሱ በጣም የሚያስቅ ዲፌንስ ነው የነበረው ዛሬ። ሳውዛምፕተኖች ይመቻቸው እንኳን አለፉ። ከዚህ በኋላ ፕሪሚየር ሊጉና ሻምፒዮንስ ሊጉ ነው ያለው። ፕሪሚየር ሊጉ ነው እኛ ከየትኛውም በቃ ኮምፒቲሽን በላይ መንገድ ያለ እሱ ላይ ሰግተው ይጫወቱ። አቤት ቅሌት! ይሄን ነበር ያልኩት እኮ እስከዛሬም ችለሽ አይደለም የመጣሽ ወያላ። አርሰናል ከሳውዛምፕተን ጋር ሲደርሰው ማለት ነው። አርሰናል ትንሽዬ ቡድን ደረሰው ብዬ ነበር። ለካ ትንሽዬ ቡድን አሁንም አርሰናል ነው ወያላው ነው። ይሄ ከግሪምስቢ ታውን ጋር አይተናነስም። ከሁለተኛ ዲቪዚዮን የመጣ ቡድን፣ የተንኮታኮተ ቡድን፣ ዋንጫ እንበላለን 4 ዋንጫ ትሬብል ምናምን ስትሉ የነበሩት ይሄ ከትርፍ የውርደት ጋር አይተናነስም። በግሪምስቢ ታውን ተባሮ አልነበረ? ይሄ አይተናነስም። ላለማሸነፍ ከሆነ የገባው እኮ መናገር ነው። እኛ ከፕሪሚየር ሊጉ ውጪ ሌላ ምንም የምንፈልገው ነገር የለም። ክለባችን ውስጥ አንድ ብራዚላዊ ብቻ ነው መቅረት ያለበት። ሌላውን ጠራርገ ማባረር ነው የምልህ። ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ ምናምን አታስፈልጉም ነው የምልህ። አታስፈልጉም። አረ በመድኃኒዓለም እንዴት እንደሚያቅለሸልሹ ነው የምልህ። የዓለማችንና የአውሮፓ ምርጡ ቡድን አርሰናል በሳውዛምፕተን በሻምፒዮንሺፑ ሳውዛምፕተን ከኤፍኤ ካፕ ተሸንፎ ተባሯል ማለት ነውና በጣም ነው ደስ ያለኝ ማለት ነው። ይሄ ብቻ አይደለም ደግሞ ደጋፊዎቹ የሰው ክለብ አሰልጣኝ በማባረር በጣም ቢዚ ነበሩ ማለት ነው። ምክንያቱም እንደማይችል እየነገሩን ማለት ነው። የሌላ ክለብ ደጋፊ አሰልጣኞች እንደማይችል ደጋግመው እየነገሩ በማባረር ቢዚ ነበሩ ማለት ነው። በጣም ደስ የሚል ምሽት ማለት ነው። በጣም ማለት ነው። ሻምፒዮንስ ሊግ ይቀራል ቀጣይ ማለት ነው። ሻምፒዮንስ ሊግም ልክ እንደዚሁ በአግባቡ ቦታችሁን ትይዛላችሁ። ፋሚሊ ምንም ማድረግ አይቻልም። በቃ እንደዚህ አይነት ነገሮች አፕን ያደርጋሉ። ይሄ እግር ኳስ ነው። ሻምፒዮንስ ሊግ እና ፕሪሚየር ሊግ አለን፣ እሱን እንበላለን። አሁን ስልካችሁን አጠፋፍታችሁ የሌላ ሰው ቪዲዮ ምናምን ሳታዩ ቶሎ ወጣችሁ ተኙ። ፋሚሊ እኔ ልተኛ ነው። ደህና ደሩ። 4 የአርሰናል ዋንጫዎች በግድግዳ ላይ፣ ካራቦ ካፑን ሲነጠቅ 3 ይቀራል። 3 የአርሰናል ዋንጫዎች በግድግዳ ላይ፣ ታሪፍ ካፑን ሲያጣ 2 ይቀራል። የሚሆነውን ደግሞ በደንብ እናያለን። እንዲየቆጠርን 0 እንቁላል ናት ማነው የሚበላት ማለታችን የሚቀር አይመስለኝም። ወያለው ልብህን አጠንከር ያልኩ በምክንያት ነው። ጠንከር ባለብህን ገና ብዙ የሚሰባበርበት ቦታ አለ። ማንቸስተር ይቅደም ብለናል።